አሁን በምንቴ ሐሳብ ምስማማ አይነት ሰው አይደለም። ለዛ ያንተ ልብ መሰበር አለበት ማለት እኔ እንዴት ነው ሰው በተመሳሳይ ተዋናይ በተመሳሳይ ታሪክ እንዴት ይሸወዳል? እቺ ልጅ ወዳት ነበር፣ እቺ ልጅ አፈቅራት ነበር። ከዚህ ልጅ ጋር በጣም ነገር አስቤ ነበር። እሱ ነገር ደግሞ እያወረህ ነው ቤካ፣ እያወረህ ነው እሱ። እኔ እንደው ልጠራጠር ምን ማለት ልጅቷን አለመናት ከዚህ በፊት ያደረገችውን እናውቃለን። ከማይ መጥፋት ጋር እጇ ቢኖር እንደዛ አንተ ሰው አትመን እንጂ ማለት አፈቀርኩ አበርኩልህ ስትል የነበረች ልጅ በአንድ የጥፍ ብላ አትሄድም። ቤት ሐሳብህ ባጭክ አገናኝኝና እኔ ልክ ልንገር እኔ አገናኝኝ ዮርዲን አገናኝኝ ላውራ። እኔን የምታፈቅረኝ ከሆነ ማለት ያመማት እኮ ለኔ ልንገር ያመማት ገንዘብ ነው። በቃ ማለት ተረዳኝ። በቃ ገንዘብ ነው። ገንዘቡ አሁን 500,000 አይደል ይዛ ሄደች። የሆነች ያህል ሳንቲም አግኝተህ ሰብስበን ስንሰጣት ትድናለች። ነገር አለ። ሰው እንደናንተ የዋህ አይደለም ሁሉም ሰው። እሺ እኔ እኮ አሁን ከዚህ ቀደም በቃ ልትሞት ነው ብለህ እንትን ወረቀት ተቀብለህ መተህ ሆስፒታል ሄደህ አስመርምረሃል። ቤት ሸኝተሃል መተህ ለእሷ ሳትነግራት አብረን ስናለቅስ አልነበር? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ያው ተመልሼ መጥቻለሁ። እንግዲህ ቤተሰቦቻችን ያው ከተራራቅን ረጅም ጊዜ ሆኖናል። ያው እኛም በቅርቡ ነው ወደ ዩቲዩብ እየመጣን ያለ ነውና ያው ከዚህ ቀደም የምታውቁት ነገር ነው። ብዙ ችግር ገጥሞናል። ብዙ ውጣ ወረዶችን አይተናልና እንደ ቲም ማለት ነው። ብዙ ነገር ከገጠመን መሀል ውስጥ አሁን እኔም ቤካን የገጠመን ነገር አለ። በዚህ መሀል ያው የኔም ችግር አለ። የሁላችንም ችግር ውስጥ ስለሆነን የኔ ያንተ መባባል አቁመናልና ሁሉንም ችግር በአንድ ላይ እየተጋፈጥን ነው። ቢያንስ ይሄ አጠገባችን ያለውን ነገር መቋጨት ስላለብን አሁን እዚህ ጋር ላወራ የፈለኩት ዮርዲ መታለች። ሁላችሁም ታውቃላችሁ ዮርዲ መታለች። ምንቲም የሚለውን ነገር እየሰማን እኔ አሁን በምንቴ ሐሳብ ምስማማ አይነት ሰው አይደለሁም። ምክንያቱም አይታችኋል ከዚህ ቀደም ብዙ ቪዲዮ ለቀናል። ያው በዛ መሀል ደግሞ እያለቀስ ቤካ ሲያለቅስ አብረን እያለቀስን ልትሞት ነው ብሎ ሆስፒታል ሲሄድ አብረን ሆስፒታል ስንንከራተት ዮርዲን ስናስታምም በጣም ብዙ ነገር ብዙ መስዋዕትነት ከፍለን ዮርዲን ለማሳከም ብር ሰብስበን ነበርና ያው ብርም አሰባስበን ምናምን ጨርሰን ሁሉንም ነገር ከዛ ብር ይዛ ጠፍታለች የሚባል ነገር ሰምታችኋል እናንተም እና እንግዲህ ቤተሰቦቻችን ይሄን ሁሉ ነገር አሳልፈናል። ይሄን ሁሉ ነገር አይተናል በዚህ ልጅ የተነሳ እና ዛሬ እኔ ማላም ነውና ድጋሚ ትክደናለች ብዬ የማስበው አንድ ነገር ቢኖር ያው 15 ቀን ቀርቷታል ተብሎ ሁላችንም እንባ በእንባ ሆነን ተላቅሰን እዛ ጋር ያደረግነውን ነገር አይታችኋል። ዛሬ ላይ ደግሞ ተመልሳ መጥታ ታማለች ተብሎ ምንቲም ማምኗት ቤካም እንደምታዩት ይዟት ሄዶ ምናምን ሌላው እንደው ይቅርና ገዳም ራሱ ካልገባች ወደ ጸበል ምናምን ራሱ እየተባለ ነውና ይሄን ሁሉ ነገር እያየን ነው። እኔም እየሰማሁ ነው። እኔም ያው ችግር ታውቃላችሁ በጣም መወዳት ማከብራት እህቴ ጓደኛዬ እኑ ጠፍታ ነበር እና ማሂ ማለት ነው። ያው ግራ እንዳይገባችሁ በተደጋጋሚ ብዙ ጊዜ እኑ ነው የምለውና የሚመጣልኝ እንትን እሱ ነው። እሷ ጠፍታ እየተንከራተትኩ ነው። እነሱም በዛው ልክ እየተንከራተቱ ነው። ያቋታል ግን እንደኔ አይደለም። እኔ ማቃትን ያህል አያቋትም ግን በእኔ በኩል ያቋታል። ጓደኛ ነች ለእነሱም ማለት ነውና እንግዲህ አሁን እኔ የራሴን ችግር ላወራ አይደለም እዚህ ጋር የመጣሁት ማለት እንደነገርኳችሁ የኔ እናንተ የሚባል ነገር የለም እዚህ ቲም ውስጥ አንድ ስለሆነም ማለት ነውና ቤካን የሚነካው ነገር እኔን ይነካኛል። ለዛም ነው ቪዲዮ ይሄን አብርቼ በኔ ካሜራማን ነው ከሱ ጋር አብሬ እየሰራው ይሄን ቪዲዮ ለቤካ ሰጥቼው የሚለቀው ለዛ ስለሆነ በቲም እየሰራን ስለሆነ ማለት ነው። ማለት ለኔ ቤተሰቦች ብለቅ ያው አንድ ነን ግን ያው እኔ ብለቅ የተወሰናችሁ ላታዩ ትችላላችሁ። ይሄን ችግር ያያችሁ ይሄን ነገር መጀመሪያው ከአስከፈ ቤካ ሲመጣ ቤካን ብላ ዮርዲ ስትመጣ ያለውን ነገር እንዳለ የምታውቁ ሰዎች አላችሁና ለዛ ደግሞ ቤካን ትቀርባላችሁ ብዬ ስለማስብ የቤካ ቻናል ላይ ለቀዋለሁ ማለት ነው። ምንም አያመጣም፣ ሁላችንም ምንም አናመጣም። የኔም ቻናል ላይ ቤካ መልቀቅ የቤካ ቻናል ላይ እኔ መልቀቅ እችላለሁ። ምንም ይሄ ምክንያቱም የቢዝነስ ቻናል ሳይሆን ይሄ ሰውን ለመርዳት የምንሯሯጥበትና ያው
ቤተሰቦቻችንን የምናገኝበት የምናጠናክርበት ቤተሰባዊነት ነገር የሚጠነክርበት ቻናል ስለሆነ እኛ እንደሌላው ቢዝነስ አይደለም የምንሰራው። ያው ይሄን ያህል እንትን የሚል ነገር አይደለም። ትንሽ ሳንቲም ሁላ ቢሰራ ያው ዙሮ ለሌላ ሰው ነው የሚመጣውና የሚሆነው ይሄ ነገር እንደናንተ እንደኔ የተበደለ ሰው የተያዘ ሰው የሆነ በቃ ከነዛ ጋር ነው የተገናኘ ነው ስራችን። ገብቷችኋል አይደል? ስራችን ለተበደሉት ነው። ታውቃላችሁ ሁላችንም እየቆምን ያለ ነውና ዛሬ ቤካ ተበድሏል። እኔ እንደዛ ነው የሚሰማኝ። ቤካ ተበድሏል። በቃ እያዳመጠ አይደለም። ፍቅር አውሮታል። ይሄ ልጅ ብቻዬን አይደለም መገሰጽ የምችለው። ሁላችንም አንድ ላይ ሆነን ልንገስጸው ይገባልና ዛሬ ጠርቼዋለሁ። እየመጣ ነው ብሎኛል። እስቲ ያው እየመጣ ስለሆነ ነው በመሀልም ያቆምኩት ይሄን ወሬና የምር ይሄ ልጅ ይሰማኛል፣ እኔም እሰማዋለሁ። ሁላችንም እንደማመጣለንና እንደሚሰማኝ እንደሚስተካከል እርግጠኛ ነኝ። ግን ዮርዲን አላመንኳትም። እስቲ አብራችሁን ቆዩ። ከመጣ በኋላ ካሜራ አበራላችኋለሁ። ወዳጃችን መጥቷል፣ ወንድማችን። ያው እየነገርኩት እኔ የማወራው ወሬ ለሱ ቁጣ እየሆነበት ነው። ያው እስቲ ወንድማችሁ ካጠፋ የሆነ ነገር መገሰጽ ግድ ነው። እኔ እያየሁ ደግሞ እንትን እንዲል አልፈልግም። እሺ ቤካ አሁን የምሬ ነው። እኔ ወደ ቁም ነገሩ ልገባ ነው እና እየገባው ደግሞ አንተ እያዳመጥከኝ አይደለም ማለት አዩና እንዴት መሰለህ ብዙ ነገር ይፈጠራል በህይወት ገብቷል። ብዙ ነገሮችን ማለፍ ሊኖርብህ ይችላል። ግን በእንደዚህ ልክ እኔ እንጃ ገብቷል። የሆነ ነገሮች እኮ ሊፈጠሩ ይችላሉ። ግን አንዳንዴም ማለፍ የሚባል ነገር ይኖራል። ሁሌ በዛ ነገር ተናደ ወይም ሁሌ በዛ ነገር መቀጠል የምትችልበት ሁኔታ ላይኖር ይችላል። ይቅርታ አሁን ላስቁም እዚህ ማለት አሁን ይሄን ነገር ምንድን ነው የምትለው? ማለት እኔ መታወር ነው የምለው በነገር ላይ ልብህም አእምሮህም እንዴት ሰው ልቡም አእምሮህም አይኑም አንድ ላይ ይታወራል? እሱነቱን አይደለም ይወራ እኔ አትታረቅ እኮ አይደለም ቤካ እናውቀዋለን። እኛ በጣም እንደተሰቃየህ እናውቃለን። አንተ ራስን ልትረሳ ትችላለህ። ፍቅር አንዳንዴ ያስረሳል ብዙ ነገርና ሊረሳ ይችላል። በእሷ የተነሳ ግን የተሰቃየውን እኔ ነኝ የማውቀው። ምንቲ እኔ ነባ እዩአብ ሁላችንም እኛ ነን የምናውቀው። በአቅራቢያው የነበረ እኛ ገብቶኛል እኮ ያን ሁሉ ነገር አሳልፈናል። እሱስ እኮ ሳይገባ ቀርቶ እኮ አይደለም። ይኸውና እንዴት መሰለ አሁን ለምሳሌ ነው የምልህ ብዙ ነገሮች ሊፈጠሩ ይችላሉ በህይወት ውስጥ ነው። ይኸውና ያልገባችሁ ነገር ይሄን ነው። በህይወት ውስጥ ብዙ ነገር ሊፈጠር ይችላል። አሁን እኔ የኔ ሀሳብ ምንድነው ታውቃለህ? እቺ ልጅ 15 ቀን የቀራት ነው ፖይንቱ። ዋና ፖይንቴ የኔ የተቀበልኩበት ዋና ፖይንቴ በዛ ምክንያት ነው እንጂ ከዛ በፊት እኮ አልቀበልም ብያለሁ። ይሄን ነገር ገብቷል አይደል? ይሄን ነገር የመቀበል ፍላጎቱ ማን ነበረኝ። ግን ይሄንን ነገር ደግሞ ወደ በጎ መቀየር የምችልበት አጋጣሚ ነው ይሄን። ምን ሆኖ እሺ ማለት አይደለም ይሆና ብዙ ነገር ሊፈጠር ይችላል እኮ ምልህ እኮ ለዚህ ልትታመም ትችላለች፣ ላትድን ትችላለች፣ ወይም ልትድን ትችላለች። ገብቷል? አሁን 50-50 በሆነችበት ታይም ላይ ነው ያገኘችኝ ድጋሜ ነው የምልህ። ያኔ ተዋሽቻለሁ። አይ ነው በቃ አውቀዋለሁ፣ እኔ ራሱ አውቀዋለሁ። ምክንያቱም ዶክተሮቹን አግኝተናል። ያ ሁሉ ነገር ውሸት እንደነበረ አውቀናል። ገብቷል? ያሁኑም ውሸት ይሁን አይሁን እያጣራው ነው ያለውን ነገር። ገብቷል? ሆስፒታልም ላይ መሄድ ሞክረናል። የምንቴ ዶክተር ነው እያያት የነበረው። ገብቷል? በምን በኩል ትሸውደኛለች የሚለውን ነገር አላውቅም። ገብቷል? እሱን እኮ እኔም እኮ እየፈረድኩ እኮ አይደለም ይሆናል። ግን ማሳለፍ ያለብኝን ነገር ደግሞ በስነ ስርዓት ማሳለፍ አለብኝ። እኔ አሁን እቺ ልጅ እኮ ባለመረዳት መሀልስ ቢሆን ገብቷል? አሁን እሷን እያልተረዳናትስ ቢሆን ኦኬ፣ ለዛ ያንተ ልብ መሰበር አለበት ማለት እኔ እንዴት ነው ሰው በተመሳሳይ ተዋናይ በተመሳሳይ ታሪክ እንዴት ይሸወዳል? አይ ይሁን እንደዛ እንድትለኝ አልፈልግም። አሁን አይደለም እኮ እኔ እንዴት እንድታምነኝ እፈልጋለሁ። በቃ እኔ ልጅቷን አላምናትም፣ ደሜም አያምናትም። ልንገርህ፣ ሁላችሁም ላታምኗት ትችላላችሁ። በተመሳሳይ ሁላችሁም ላታምኗት ትችላላችሁ። ግን አንድ ነገር ልንገርህ፣ ይሁንና እቺ ልጅ ወዳት ነበረ፣ እቺ ልጅ አፈቅራት ነበረ። ከዚህ ልጅ ጋር በጣም ብዙ ነገር አስቤ ነበረ። እሱ ነገር ደግሞ እያወረህ ነው ቤካ፣ እያወረህ ነው እሱ ነገር። በጣም ታፈቅራታለህ፣ ትወዳታለህ፣ ሁሉ ነገር እሱን ጠንቅቄ ነው የማውቀው። ግን እየተሸወድክ ነው። እንዲህ ምን እየተሸወድኩ አይደለም ያለው እኔ ወንድም አጠገብ እንደዚህ እኔ የምለፋው እኮ እየተሸወድኩ አይደለም። እኔ ምን ልስራ? ምን እኮ የምታውቁት ነገር የለም አሁን ላይ ገብቷል አይደለ? ይሆና ምን ሊያደርግ ምን እኮ እያወቃችሁ አይደለም። አንተም የራስህ ሀስል ላይ ነው ገብቷል አይደለ? በልጅቷ ምክንያት ሀስል ላይ ነው። እሱን ነገር እኮ ሳናስብ ቀርተን አይደለም
ገብቷል አይደል? አሁን እዛ ውስጥ ነገር ውስጥ እንድትገቡም አልፈለኩም ነበር፣ ግን ምንቴ ያገኛት ድንገት። ከዛ ምንቴ ይዞልኝ መጣ። ገብቷል አይደል? ምንቴ ይዞልኝ ነው መጣ። ከምንቴ ጋር ኢቭን ያልጨረስናቸው ነገሮች አሉ አሁንም ድረስ ነው። ገብቷል? አሁን ምንድነው ማለት እኔ ምንቴም ልክ እየሰራ አይደለም ማለት እንዴት እናንተ የሆነ ሰውን በራሳችሁ ልክ የምትገምቱትና የምትቀበሉት ነገር አለ። ሰው እንደናንተ የዋህ አይደለም ሁሉም ሰው በቃ ልጅ እሺ እኔ እኮ አሁን ከዚህ ቀደም በቃ ልትሞት ነው ብለህ እንትን ወረቀት ተቀብለህ መተህ ሆስፒታል ሄዳ አስመርምራት ቤት ሸኝታት መተህ ለሷ ሳትነግራት አብረን ስናለቅስ አልነበር? ተው በቃ ሂድና ንገራት በኋላ ይጸጽታል ብዬ እንዲህ እስከ መናገር ደረጃ ድረስ እሷ ባልሰማ ሙዱና አንተ እንድትሰቃይ አንተ እንድታለቅስ ያን ሁሉ ነገር ዶክተሩ ከሷ ጋር ተመሳስሎ ለአንተ አንድ ነገር ልንገርህ እንደዛ አድርጎ እንዴት ነው አውቃለሁ ተወዳታለህ። አሁንም ከሷ ጋር የተወሰኑ ነገሮችን ማሳለፍ እፈልጋለሁ አውቃለሁ። ይሄ ነገር ደግሞ ዋጋ ያስከፍላል። በቃ ተው። ስንቱ ነው ፍቅር ነው እንዴ? ፍቅረኛ ምናምን ከሆነ እኮ እንደዚህ የምትተው ነገር አለ። ይሄው እኔን አታየኝም እንዴ? እኔን አታየኝም? በቃ ተውኩ። ምን ተፈጠረ? አልሞትኩ እኔ ቆይ ትቻለሁ። አልሞትኩም። የሆነ ነገር አእምሮ ያልተጎዳም። በቃ ደህና ነኝ። ጭራሽ እንኳን ወጥቼ እኮ እዚህ ጋር እንዲህ ተለያየን አላለቃቀስኩም። በቃ የፈጣሪ ያመጣውን ያምጣው። ግን እኔ በቃ በዚህ ልጅ ድጋሚ እንድትጎዳ እንድትሰቃይ አልፈልግም እኮ። ገብቶኛል እኮ አሁን ሐሳቦች አልገባህም። እኔ ምን አይነት እኔ አንድ ነገር ልንገርህ፣ አዲሱን ላይፌን ታውቀዋለህ። አሁን አውቀዋለሁ እኮ አውቃለሁ። አዎ እሱንም ነው የምልህ። አዎ እንድታጣ አልፈልግም። እሷ ልጅ በቃ ትወድሃለች። እኔ ይቅርታ በመሀል እያቋረጥኩ ነው፣ ግን በጣም ብሶት ውስጥ ነኝ። እንደው እኔና እንደዛ ስላልክ ምንም የሚቀየር ነገር የለም። ይቀየራል። ልጅቷ ታምም ያለው ብላ ድጋሚ ህይወት እሺ ሊድ ለምን ትሄዳለህ? በፊት ና ቆይ ልንገርህ፣ በፊት ደህና የሆነች በፊት የትም ማለት ብቻህን ስትሆን ያልመጣች ልጅ 5 ወርና 6 ወር ጠብቃ ሌላ ፍቅረኛ ስትይዝ ሌላ ሴት ከሌላ ሴት ጋር ስትሆን መታ ታምም ያለው እንደዚህ ነው የቀረኝ ምናምን የምትለው። በእርግጥ ማንም አያውቅም። አሁን ከማንም ጋር ከማን ጋር እንደሆነ ማንም አያውቅም እኮ ባታውቅም። እሺ እንዴት መጣች እቺ ልጅ? አውቃ አይደለም የመጣችው። ገብቷል? ከሌላ ሰው ጋር መሆኔን አውቃ አይደለም የመጣችው። እሱ ግልጽ ነው ለኔ። ምክንያቱም በጣም እኔ ያደረኩት ነገር የለም እስካሁን ድረስ። ገብቷል? ልጅቷን ሶሻል ሚዲያ ላይ ያመጣኋት ነው። ኢቭን ቤተሰቦች አያውቋትም። ገብቷል አይደለ? እኛ እናውቃታለን። ቢያንስ እናውቃታለን እኮ አሁን ሁሉ ነገር ሊሆን ይችላል። ግን አንድ ነገር ደግሞ ማሰብ መቻል አለብህ። አሁን እኔ ፍቅረኛዬንም ሆነ የኔ የምላትን ሴት ሶሻል ሚዲያ ላይ ማምናት አልፈልግም። ታውቃለህ? ማናችንም እኮ አንፈልግም። ያ ነገር ከተፈጠረ በኋላ ግን አሁን ላይ እቺንም ልጅ ማጣት አልፈልግም። በርግጥ ሁለት ወዶ አይሆንም። ገብቶኛል እኮ ግን ቢያንስ በዚች ልጅ ጽድቅ መስራት እችላለሁ። ገብቶሃል አይደለ? ለንስሐ የሚሆንኝን ስራ መስራት እችላለሁ። ይኸውና አሁን ያልገባችሁ ፖይንት እሱ ነው። እቺ ልጅ ትዳን ላይፏን መቀጠል ትችላለች። እኔን የምታፈቅረኝ ከሆነ ማለት ነው። ያመማት እኮ ለእኔ ልንገርህ፣ ያመማት ገንዘብ ነው። በቃ ተረዳኝ። በቃ ገንዘብ ነው። ገንዘቡን አሁን 500 ሺህ አይደል ይዛ ሄደች። የሆነች ያህል ሳንቲም አግኝታ ሰብስበን ስንሰጣት ትድናለች። በቃ ህመሟ ወይ በግሉኮስ መልኩ ሳቢ የሆነ እንትን ማለት ነው፣ ገንዘብ መስጠት ነው። ያኔ ትድናለች። በቃ ልንገርህ እንደዛ እንድትል አልፈልግም። አሁን እኔ ደግሞ እፈልጋለሁ እንድትበሳጭ እፈልጋለሁ። አንተ እንድታስብ እፈልጋለሁ። እያልክ ያለው ነገር ሌላ ነው። ይኸውና የማይመስል ነገር አታውራ። ገብቶሃል አይደለ? እቺ ልጅ ዛሬ ድጋሚ የመጣችው ለገንዘብ አይደለም። በቃ ቢያንስ አጠገቧ ማንም ስለሌለ ቤተሰቦቿ በህይወት የሉ፣ ማንም አጠገቧ የለም። ይኸውና ገብቶሃል አይደለ? ተጠቅማ ይሄን የዋህነትህን ተጠቅማ ነው እንዲገባ። እንዴት ነው? ቆይ እሺ የዋህ ልሁን አንዴ እንኳን የዋህ ልሁን። ለምን አንተውህም? ለምን እንተዋለን? ለምን? ቆይ ምን እየሆንክ ነው? ምን አይነት ወሬ ነው? እስቲ ሁላችሁም ታውቃላችሁ። እንደው ፍረዱኝ። እኔ ልክ አይደለም ይሆንና በሉኝ። እኔ ልክ ካልሆንኩ ኮሜንት ላይ አስቀምጡ። እኔ አነባለሁ ገብቼ። ልክ ካልሆንኩ ልክ አይደለም እንዴ በዚህ ወይ የሚለውን ምን የምልህ እኮ ይሆንና እኮ ልክ ያልሆንክበት ምክንያቱም እንዴት ታውቃለህ? እቺ ልጅ ከማንም ጋር መሆን አትችልም አሁን ላይ። ገብቶሃል አይደል? እኮ ሁሉ የሚያውቀው የኔ ፍቅረኛ እንደሆነች እንደነበረ ነው። አሁን ተለያይቷሉ። በቃ ማንም የምትፈልጋት ከሆነ ሄደህ ከእሷ ጋር መሆን ትችላለህ። ልጁ ደግሞ ሌላ እንደዛ አይደለም። አሁንም ያልገባህ ብዙ ነገሮች አሉ። ምንድነው የማይገባኝ? ምንድነው እንዲገባኝ የምትፈልገው ሰውዬው?
አንተ አይገባህም እንዴ አንተ ራስህ? እኔ እንዴት ብዬ እንደማስረዳ እኔ አታስረዳኝ። በቃ እኔ መረዳት አልፈልግም እኮ በቃ ካልፈለግክ ምን አይነት ወሬ ነው የምታወራው? እሺ ምን አይነት ወሬ ነው የምታወራው? እሺ የት ናት አሁን ልጅቷ? እኔ ሁላ እሺ ቆይ የሆነ ነገር ልንገርህ። እሺ ልንገርህ ማለት ማይ ጠፋች ብለን ያኔ እየተዋከብን ነው። ስልክ ተደወለልኝ ምናምን የወጣኸው ያኔ ያገኘሃት ምናምን እሷ ማይ በጠፋችሁ በአንደኛ ቀን በነጋታው መጣች። እኔ እንደው ልጠራጠር ብል ማለት ነው ልጅቷን አለመናት ብል ከዚህ በፊት ያደረገችውን እናውቃለን። ከማይ መጥፋት ጋር እጇ ቢኖር እንደዛ ይሆን። አንተ ሰው አትመን ነገር ይሄን አይታወቁም እኮ ለምን ተገናኙ? እሺ እኔ ማለት ነው እኔ እንደዚህ ታደርጋለች ብዬ ማለት ነው እኔ ልንገርህ እንደዚህ ታደርጋለች ብዬ እኔ ሙሉ በሙሉ አይተማመን ነው። ለብር ያላት ነው ለብር ፍቅር ኖሯት አይደለም ይሁንና ለብር አሁን የምትናገራቸው ነገሮች ለከት ይኖር ላፈ ለብር ፍቅር አላት ልንገርህ እመን ባይኖር እንዴት ነው ሰው እንዴት ነው በዚህ ልክ አልቅሳ እየየ ብላ እንዴት ነው ካንተ ሳቢውና ማንንም እኮ ሊሆን ይችላል እኮ ማንንም ሊያደርግ ይችላል። ያንን እኔ አላደርግም ማፈቅራት ሴት ላይ አላደርግም። ቆይ አይደለም ያኔ ምን ገጥሟት ምን እንደሆነ የምናውቀው ነገር የለም። አሁን ታውቃለህ፣ ጠንቅቀህ ታውቃለህ። ፍቅረኛ ነበረች እኮ ረጅም ዓመት አፈቀርኩ አበርኩልህ ስትል የነበረች ልጅ በአንድ የጥፍ ብላ አትሄድም። የት ሐሳብህ በቃ ክራሽ ግራ የገባው ሐሳብ አገናኝኝና እኔ ልክ ልንገር እኔ አገናኝኝ እንደው ዮርዲን አገናኝኝ ላውራት። በጣም ትቀልዳለህ። በዚህ ሁኔታ ነው ማገናኘት ቤካ የምሬን ነው። እኔ ችግር የለውም ምን ሁሉንም ታውቃቸዋለህ፣ ሁሉንም ታውቃቸዋለህ። ምንቲም አሁን ስማ ነባን ብትጠይቀው ማለት ነው ምንቲ ቢያንስ እሺ የሆነ አለ አይደል በቃ አንተ እንትን እንድትል የሆነ ጊዜያዊ የሆነ አለ አይደል ለአንተ በማዘን ምናምን ይሆናል። እኛ እናዝንም ማለት አይደለም፣ እኛም ስለምናዝንልን ዛሬን ተጎድተ ነገን ደህና ህይወት እንድትኖር ስለፈለግን ምንቲም በየዋህነት ሊሆን ይችላል። ነባን ጠይቅ፣ እዩአብን ጠይቀው። ደህና ህይወት እየኖርኩ ነው እግዚአብሔር ይመስገን። ገብቷል። ዛሬም ገንዘብ ብላ የምትመጣ ከሆነ ዛሬም ገንዘቡ ሙሚዛ መሄድ ይችላል። ምን አይደለም ቆይ እኛ ቆፍረን ነው እንዴ የምናገኘው ገንዘብ? ስትመጣ የምትሰጣት ቆፍረን ነው የምታገኘው ገንዘብ። እንዴት ተጠግረህ እንደምታመጣ እኮ እናውቃለን አይደል? እኔ በጣም ግራ ነው ያጋባችሁ። እኔ ምንቴ ጋር እሄዳለሁ፣ ምንቴንም አወራዋለሁ ገና ለምን ምን ይሁን ብሎ እንዳመጣት ነው። ታመመች እኔ ሞቻለሁ ብትል አላምናት። እኔ መቃብር ተቀበረች ቢባልና አላምናት። ያኔ ጮክ አበድኩ ካልገደልኳት አልኩኝ ምን አልኩኝ። ግን ያተረፍኩት ምን እንደሆነ ታውቃለህ? ጸጸትና ይሁን አልባሌ ነገሮች ገብቷል። ህይወቴ ላይ ምንም የቀየረው ነገር የለም። አብሽር ገብቷል አይደል? ነገሮችን በይቅርታ መፍታት እፈልጋለሁ። አሁን ገብቷል። አሁን እቺ ልጅ 15 ቀን ይቀራት። ከ15 ቀኑ ኢቭን ትንሽ ቀን ይቀራት 15 ደቂቃ ቢቀራት ማለት ነው። እኔ አላምንም እያልኩ በሆነ ነገር ራስ ምታት ነው ብለው እኮ ትንሽ አሻሻሉ። ወደ 20 ቀን አደገ ምናምን ትላለች። በህይወት ለመኖር 20 ቀን ነው 10 ቀን ነው ይቀርኝ ትላለች። እኔ አላምናትም። እንደዛ ካለች ከኔ ህይወት አወጣታለሁ ድጋሚ። ገብቷል አይደል? ግን እቺ ልጅ ምንም አጠገቧ ምንም ነገር የለም። ቤካ ውሰደኝና እኔ መስቀለኛ ጥያቄ ጠይቄ እንድትናዘዝ ላድርግ። የት ነው የምወስደው? እኔ ሲጀመር አላገናኘህም ከእሷ ጋር በዚህ ሁኔታ ሲጀመር አብደሃል። አንተ አብደሃል። ሰማኛለህ? አብደሃል። አልነበርኩም እግዚአብሔር ይመስገን ይኸው ደህና ነኝ እየኖርኩ ነው። ተው እሱን ለነባ ለዩአብ ደውልና እኔ እነሱን አወራቸዋለሁ። አንተ ሲጀመር አብደሃል ነው አይደለም? ቆይ አይደለም፣ በምን ምክንያት ነው የምታወራቸው? ይኸውና ይሄ ኬዝ እኮ የኔ ኬዝ እኮ ነው። ያንተ ኬዝ ቢሆንም ያንተ ጉዳይ ቢሆንም ያገባናል። ምን እየሆንክ ነው ሰውዬው? ቆይ አንተ ተጎዳህ፣ አንተ እንደዚህ ሆንክ ብለህ የኔ ጊዜ እንዲያረጋል። እኔ አንተ ጊዜ ስጨነቅልህ የሆነ ሳስብልህ ሌላ ነገር ነው የሚመስለው። በዛ ልክ አታስብ። እኔ አሁን እኮ ማሰብ ልክ እኮ ነህ፣ ግን ልክ ያልወክባቸው መንገዶችም ይኖራሉ ነው የኔ ሀሳብ። አንተ ነህ ልክ ያልሆንከው። እባክህ በማርያም በቃ እኔ እሺ በለኝ። በቃ ለምንድን ነው እሺ የምታስጨንቅ? ማስጨነቅ አይደለም። ይኸውና አሁን እያደረክ ያለው ነገር አንተ እኔ ልንገርህ፣ አንተ እያደረክ ያለው ነገር አንድ አይጥመኝ፣ ምንም በቃ የማይጥመኝ ምድረም አይጥም። ለምን? እንዴት ነው? ቆይ እሺ እንዴት ነው? ወይ ደግሞ የሆነ ዘመድ ሞቶብኝ እንዳልል ያው ሌላ አሁን በፊትም ዘመድ ይሞትብኛል ምናምን አክስቴ ምናምን ብላ ነው ብሩን እንደዛ ብላ ክያ ብቻ። እሺ አናውራ፣ ብዙ ነገር አናውራ።
አሁን ያልገባህ ነገር ይሆናል ምን እንደው ታውቃለህ እቺ ልጅ ነገ ልትሞት ትችላለች አናውቅም ገባህ ዝም ብላ ከመሬት ተነሳ ልትሞት ትችላለች ካንሰር ነው ታውቀዋለህ ገባህ ይሄ ካንሰር እኔ እኮ ለሱ ተጨነቅኩ እኔ ለስሙ ራሱ የምሬን ነው እኔ ሰው ቢሆን እኔ ስንቴ ስሙ እየተጠራ ስቅ ብሎት እኔ ለምንድን ነው እንደዚህ ሳልፈልግ ቀልደኛ የምታደርጉኝ ቆይ ለምን የዚህ ልጅ ጨዋታ እንዴት ነው የማይገባቸው አንተ ምን ትይ ቆይ ነባ ያውቃል ይሄን ነገር እያው ያውቃል እኔ ደስ እንዳላችሁ ብቻ ደስ እንዳላችሁ ማርያም እኔ አሁን ይሁንና አንተ ያኔ ጫካ መግባትህን ራሱ ማለት ነው ያላመንኩበትን ነገር ብዙም አልተጫንኩም ተው በቃ ሂድ በቃ አሁን ግን ቀለንገር ሂድ በቃ ይሄን ነገር እያደረኩ ነው ራሴ ይሄን ነገር ኃላፊነቱን እንወስዳለሁ ችግር የለውም ይሁንና ገብቷል እቺ ልጅ ነገ ልትሞት ትችላለች አሁንም እኮ ነው የሚጸጽተኝን ስራ እኮ ያለ መስራት ነው ምንቴ ማኔስ ጨቃጨቀኝ የነበረው በዛ ወይ ተረጋግቼ ሳስበው ግን የመጣልኝ ይሄና ይሄ ብቻ ነው ያልገባህ ነገር እኮ ይሄ ገብቷል እስቲ ተረጋጋና ያሉን ነገር ለማየት ሞክር ይሁንና እኔ እናንተ ካሰባችሁልኝ እኔ ከራሴ በላይ ታስቡልኛላችሁ ይሄ ነው ማስበው ገብቷል ታስቡልኝ አልተጨቃጨቅንም አሁንስ አልተጨቃጨቅንም የኔ ጊዜ መተህ እኮ እንዴት እንዳደረገ አይቻለሁ እንዴት እኛን ጥለህ ትሄዳለህ ጫካ ውስጥ ድረስ እስከማለት ያንተ እኮ በጣም እኮ ነው የሚገርመው እኮ ያንተ እኮ ህይወትን አስይዘህ እኮ ገብቷል ጠላት መንደር ስትሄድ ህይወትን አስይዘህ በቃ ብቻህን አወራኸኝ እኮ አይደል አወራና እንዲህ ተጨቃጨቅና እንደዛ አሁን እዛ ቦታ ላይ ሰው ነበር እንደዛ ስንጨቃጨቅ ስትጮህብኝ ነበር እኔ ምን አልኩ ዝም ነው ያልኩት ልክ አልሰራሁም አውቃለሁ በሰዓቱ ስሜታዊ ሆኜ ነበር አሁንም አልተገኘችም እናውቃለን እኮ ግን ምን እንደተስማማ እናውቃለን ግን እንዴ አያ በዛ ልክ እኔ ላይ ጮኸ በዛ ልክ እንዴት ጥለህን ትሄዳለህ ብለህ ዛሬ እኔ አንተ ላይ እንደዚህ ሲሆን ምንድነው እንደዚህ የሚያደርግ እሺ በራሱ መንገድ ተከለ ግን ልትረዳኝ ካልቻልክ አላውቅም እንዴት እንደሆነ አልገባኝም በቃ እኔ ግራ እያጋባኝ ነው የምሬን እኔ ልጅ ስራልኝ አባቴ እኔ አንደኛ ነገር እሷንም የተወሰነ ነገር ለምን አዝለሃት አትዞርም የምሬን ነው ለምን አዝለሃት አትዞርም አሬውን አልገባህም አሁን እያደረግከው ያለሁት ነገር አልገባችሁም ምንድነው አንተ ነህ ያልገባህ ምን ብቻ ነው እየገባህ ያለው የኔ ነገር አልገባውም በቃ እሱም አንተ ካልክ እሺ ብሎ ነው ይሁን አሁን አንድ ነገር ልንገርህ ሆነም ቀረች ልጅ ተቀብያታለሁ አሁን ላይ ተቀበላት ምን አገባኝ ነገ ልቤን ሰበረችው ገንዘቤን ወሰደች ስትል ማንንም ያዳምጠው የለም ለማንኛውም ሰላም ነው አስባለሁ ሰላም ነው አይደለም ትሰማኛለህ አይደል እልህ ውስጥ አትክተተኝ በቃ እሺ ችግር የለውም ሂድ በቃ እልህ ውስጥ አትክተተኝ ማርያም አልደውልልህም ምን አይነት ጅልነት ነው እንዴት ነው ሰው እንዴት ቆይ ተመሳሳይ ወሬ እያወራች ተመሳሳይ ነገር ተመሳሳይ ልጅ ኩላሊቴ እንትኔን ካንሰር ምናምን ብላ እንዴት ነው የሚያምናት እንዴት ቆይ ታምናላችሁ ተመሳሳይ ወሬ እየተወራ እንደው ለዚህ ነገር እኔ በጣም ነው በቃ ቤካ እያስደበረኝ ባለፈው መጥቶት ትላንትና መጥቶ እኔ ደግሞ አልሰማሁም ደግን ያው ይሄ ነገር እንደተፈጠረ ምናምን አላውቅም ምክንያቱም ጫካ ለጫካ ስንሯሯጥ ነበር ምንም በቃ ከነሱ ጋር ያለኝን ግንኙነት አቋርጬ ነበር አሁን እንኳን በሆነ ነገር ተስማምተን ነው ይሄን ነገር ያቆም ነው አሁን እየተከታተሉ ያሉ ሰዎች አሉ እኔ ግን እዚህ ነኝ ያው ይሄን ለምን እንደሆነ መጨረሻ ላይ የምነግራችሁ ነው የሚሆነው እንግዲህ ውድ ቤተሰቦቻችን እኔ ቤካን ለመምከርና ቤካን ብዙ ነገር ለማለት ጠርቼው ነበር ቤካ ግን እንደምታዩት እኔ ለኔ ተውት ምናምን እያለ ነበር ነገ ላይ ደግሞ ልቡን ሰብራ እኔ ያላመንኳትም በቃ ብዙዎቻችሁ ልትወቅሱኝ ትችላላችሁ እውነት ታማ ሊሆን ይችላል ከአንድም 3-4 ሞክረናል እኮ አይተናል እኮ እንዴት እንደሆነ ቻቃል እኔ በጣም ጨንቆኝ ስለጨነቀኝ ወንድሜ ነው ጓደኛዬ እኔ እዚህ ጋር የራሴ ችግር አለብኝ የራሴ ማለት ያው የሁላችንም ችግር ነው እኔ በትልቁ እንደዚህ የምጨነቀው ጓደኛ አብሮ አደገ በእኔ የተነሳ እነሱም ስላወቋትና ችግር ውስጥ እንድትገባ ስላልፈለኩ በእኔ ጉዳይ ስለገባች ነው ችግር ውስጥ እንደዚህ ይሆንጋለሁና እንግዲህ ውድ ቤተሰቦቻችን ያው የነበረን ቆይታ ይሄን ይመስላል ቤካ ተመክሮ የሚመለስ መስሎ ነበር እሱ ግን እንደምታዩት ረግጦኝ ጥሎ ሄዷል ከነ እስቲ ከምንቴና ከነባ ከነዩአብ ጋር ሰብሰብ ብለን ለመምከር እንሞክራለን መጀመሪያ ግን እነሱን አውርቼ ምን እንዳሰቡ መጠየቅ እፈልጋለሁ እንግዲህ እስካሁን የነበረን ቆይታ ይሄን ይመስላል ስለምትከታተሉን እንደው ዝም ብላችሁ ስለምታዳምጡንና ቤተሰብ ስለሆናችሁ በጣም አድርጌ አመሰግናለሁ ማለት በዚህ ልክ ሰው እንዴት እኛን ሚዲያ ላይ ነው የምታውቁን በዚህ ልክ ጓዳችን ከፍተን ስናሳያችሁ
ቁጭ ብላችሁ የምትከታተሉን እግዚአብሔር ያክብራችሁ። እናመሰግናለን። መድኃኒዓለም ክብር ይስጣችሁ፣ ያክብርልኝ። እወዳችኋለሁ።